ብስራት ሁለት እጁ ከተማ ያ ከረሰ ተራው ያድ ወይ ወቻተው ደግሰው ተመስገን ይባላልው የመጣው ተደብረ ምረት ቀበሌ ነው የመጣው ያው በዶሮ እርባታ በእናቶችና በህፃኖች የህፃናቶች እንዴት ወስጄ እንዴትስ ለህፃኖች እንደምመገብና እንዴት ሳሳድጌ አርብቼ እንዴት ጥቅም እንደማገኝ ነው ከግብርና እገዛ ዛሬ 12 ዶሮዎች ልትወስጂ ነው? አዎ 12 ዶሮዎች ልወስድ ነው የመጣው እነሱን ያው በእንክብካቤ ያሳድጌ ለህፃኖች እንዲጠቅሟቸውና እንቁላል በስነ ስርዓት አብልቼ አጠጥቼ ህፃኖች ውጤታማ እንዲሆኑ የመቀመጭና የመቀጨጭ እንትን እንዳይኖራቸው ነው ለህፃኖች። ጥሩ ነው። እስቲ አሁን ዶሮችን እንዴት እንደምታሳድጊ በምን ቤት እንደምታኖር ያገኘሽው ስልጠና አለ? ያን በተመለከተ ያው ቤቱ 6 ቅጠል ቆርቆሮ ነው የሰራው እሱን መደርደሪያ ሰርተን ምድር እንዳይነኩ ማለት ነው እሳቸው ጋራ እንኳን እንዳይፈጥርባቸው ከላይ ሁለት አቋሙ ወዲያና ወዲ ቆፍረን
ከላይ ደግሞ ማገር እንደ ጣውላ ያለ መተን እሱ ላይ ነው የምናረጋቸው። በአካባቢያችን በምናገኘው ነገር ስልጠና አግኝተሻል? ስልጠና በተቋሙ እንዴት እንደምትሰሩት ማለት ነው። እንዴት እንደምትሰሩ በባለፈው በእኛ በምናገኘው በእንጨት ነው የሰራነው። ችግር የለም። በሽቦ የሚባለውን ነገር አቅማችን ስሜ ከተማ አበበ ይባላል። እመጫት አጥቂ ነኝ። ችግር የለውም አትፍሪ። እስቲ ዛሬ የሚሰጡሽ 12 ዶሮዎች አሉ። እነዚህን ዶሮዎች እንዴት አሳድገሽ እንዴት ነው የምትጠቀሚባቸው የሚለው ነው። በእንቁላል እንክብካቤ ለልጆች ያንን እያንፈረፈኩ ሆነ እየቀቀልኩ ለመመገብ ማለት ነው። እስኪ ለምንድን ነው የምመግቢያቸው? ምን እንዲሆኑ? አእምሮአቸው ክፍት እንዲሆን ትክክለኛም እንዲሆን ማለት ነው። ድምፅሽን ትንሽ ከፍ አድርጊ። ጥሩ አለም መስል ማን? ጥሩ አለም መስል ወይዘሮ ጥሩ አለም። እስቲ አሁን ዛሬ 12 ለእንቁላል የሚሆኑ ዶሮዎችን ልትሰጡ ነው። እንዴት ነው የምትጠቀሙባቸው? ይሄን ንገሪኝ እስቲ። እንጠቀምና ያው ቀለባቸውን በደንብ እየሰጠን እንቁላላቸውን ለልጆቻችን ለመመገብ ነው የምንጠቀምባቸው። እስቲ ምን ተሰማሽ ስለተሰጠሽ? ደስታ። ገንዘብ አውጥቶ ሰው ይገዛል። ነጣ ሲገኝ ሰው በጣቃል ኪዳን እንትን ወጥቶ ይሄን አግኝተናል። ያው በልጆቻችን ደስ ተመስገን አይናለም እባላለሁ። የሁለት እጁነት የወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት በሰቆጣ ቃል ኪዳን ፕሮግራም የፎካል ፐርሰንት ነኝ። ከዚህ አኳያ በዛሬው ቀን የነፍሰ ጡር እናቶችን የተመለመሉትን በተለይ የአምስት ቀበሌዎችን በዛሬው ዕለት የዶሮ ስርጭት እናደርጋለን። በዚህ የዶሮ ስርጭት 936 ዶሮዎች ዛሬ ይቀርበዋል። ለእያንዳንዳቸው 12 ዶሮዎችን እናሰራጫለን። በዚህ ፕሮግራም በተለይ የፕሮግራም ነፍሰ ጡር እናቶችን በጣም ተጠቃሚ የሚያደርግ ፕሮግራም ነው። እየተደሰቱ ከስልጠና ጀምሮ ከምልመላ ጀምሮ ስልጠናዎችን ሰጥተናል። ዶሮ ቤት አሰርተናል በአግባቡ። ከዛ ጋር ከጎን ለጎን የአትክልት የሚሆን ቁልፊዎችን ሰርተዋል። እሱን ለማድረግ ሰፊ ስራ የተሰራበት ፕሮግራም ነው። ባለፈው ዙርም ፍየሎችን አሰራይተናል። ለሁለት ቀበሌዎች 132 ፍየሎችን ለ22 አጥቢና ነፍሰ ጡር እናቶች ያሰራጨንበት ሁኔታ ላይ ነው ያለ። እሱም በጥሩ ሁኔታ ላይ ነው። ፍየሎችን በአግባቡ በመስክ ጉብኝትም አረጋግጠን በጥሩ ሁኔታ ላይ ያሉበት ሁኔታ ላይ ነው ያለ። ለ120 ነፍሰ ጡርና አጥቢ እናቶች 73.74 ኩንታል መኖ እያሰራጨን ያለ። ዶሮ በባለፈው ሰጥተናል። አሁን ደግሞ መኖውን አብረን እየሰጠን ያለንበት ደረጃ ነው ያለው እና አሁንም ቢሆን ለእያንዳንዱ ቀበሌ በ8ቱ ቀበሌዎች በጠቅላላ ድምር 73.74 ኩንታል ያሰራጨን መሆኑን ነው እኛ የምንገልጸው። ይህንን ደግሞ ነፍሰ ጡር እናቶች በአግባቡ ተጠቅመው እንቁላላቸውን አምርተው ለሕፃናት እንዲመግቡ ከመቀንጨር እንዲድኑ ሰፊ የሆነ ግንዛቤ የፈጠርንበት መሆኑን መልዕክት ያስተላልፋል።